ተባለ በዚህ ልክ የሰው ስም መጥፋት አለበት ብያላስብም እኔ ትክክል አይደለም እንደ ቀልድ ዝም ብለህ እሷ ጋር ሄዶ ኢሱ ምናምን እንደዚህ አይነት ሴትዮ ጋር እኔ አሁን ራሱ ስለበዛ ይመስለኛል የመጣው ኦልሞስት ይር አንድ አመት ሊሆናት ነው እሱን ስምን ስታነሳ እኔ ራሴ በተደጋጋሚ ያታለሁ ይሄ ይደብራል ታይ መባል አለባት አቁሚ አንድ የምትሳደበውን ሰው ላይክ ወይም የሆነ የምትገባበትን ህይወት ማወቅ አለባት ትዳር ማለት ዝም ብሎ እንደዚህ እንደ ቀልድ ልጆች አሉበት ቀልድ አይደለም ይሄ ጤነኝነት አይደለም እኔ በሽተኝነት ነው ብዬ ነው ማስበው ሴትዮዋ እኔ 7 አመት ሳውቃት ይሄ ነው ባህሪዋ ጤነኛ የሚሆነ መድኃኒት ነገር እየወሰደች የምትመጣ ነው የሚመስለኝ በተደጋጋሚ ስላየዋት ነው ሰው ጋር ጸብ ነው ከጸብ ውጭ የራሷ አይሆን አንዳንድ ጊዜ ሚዲያ ላይ ስትመጣ ብዙ ነገሮች ይካሉ ከጸብ ውጭ የሰው ስም ከማንሳት አው ምንም ነው የላትም በቃ ጸብ ነው የሰው ስም ማጥፋት ነው የራቁት ቪዲዮ አለኝ ትላለች ባሌን ገድየው እንደዚህ ዱቄቱን አስፈጭቼ ምናምን እያለች እሱን አጥንቱ ያጽሙኔ ጋር ነው እያለች የምትተፋበት እንደው ማን ነገር ልንገራችሁ ባሌን ገድየው እንደ ሰው ጤነኝነት አይደለም ባሌን ገድየው የምትለው ቃል ካለ ላኩልኝ አንጠልጥላ መተውዚ የሚያስቀምጧል እኔ ይቅርታ አድርጉልኝ አንድ ነገር ልናገር እኔ አሁን ኤክስፕሌን ላድርግ የመጣሁት ለምትወዱኝ ለምታከብሩኝ ነው ከታች ለምትሳደቡት አይደል እኔን ለመረዳት የመጣችሁ እውነቱን ለማወቅ የመጣችሁ ሰዎች ብቻ ነው እንጂ ይሄ ቅዳሜ መት ለማንም ኤክስፕሌን ማድረግ ይችላል እኔ ሚስቴን ካስደሰትኩኝ ልጆቼ ደስተኞች ከሆኑ እናቴ ከጎኔ ሆና ደስተኛ ከሆነች ወንድሞቼ ካልከፋቸው እህቶች ካልከፋቸው ማንም አልገባኝም ካለ ኢሱ እኔ አልገባኝ ነገር አንድ ነገር አለ ይቅርታ አድርጉልኝ አሁን ቴሌቪዥን ላይ ቀርበሃል ሰይፉ ላይም ቀርባችኋል ስታገባም እያየን ነው ስትወልድም አይተናል አሁን ያልገባኝ ነገር ምንድነው ያንተ ስም በዚህ ሰዓት ኦሬዲ የራስህን ላይፍ ጀምረሃል ልጆች ወልደሃል አግብተሃል ከብደሃል ምናምን ነገር ትዳር ይዘሃል እንደው እውነት ቢሆን እንኳን አሁን ያገባና ልጅ ወለደን ሰው እንደገና ኢትዮጵያ ጠቅልሎ የገባን ሰው እንደገና ስሙን አንስቶ እንደዚህ ነበርኩኝ እንደዚህ አድርገናል እንደዚህ ማለት ለምን አስፈልገ እኔ ምን ፖይንት አሁን ትዳር ከገባ በኋላ ለምንድን ነው ያንን ታሪክ አንስቶ እንደገና ማውጣት የተፈለገበት ምክንያት ነው አይደለም ቢሆን እንኳን ገባ አይደል ካልሆነ ደግሞ ጭራሽ ደግሞ ማታቃት ሰው የሴትዮ ከሆነ ደግሞ ሌላ ታሪክ ገባ አይደል ግን ምንድነው ኢሹ ኢንካሙስ ምንድነው እሺ ሆነ እንበል ምንድነው የምትጠቀምበት ነገር ምንድነው አድቫንቴጇ ምንድነው ላይክ ወደ እሷ እንድትመለስ ወደ ኑሮ የገብተል ታገባት ነው ልጅ ልትወልድ አልገባኝ ምንድነው እንትን ነው አሁን የሆነ ሰው ለሆነ ታርጌት ነው አይደል የምትሰራው አንተ የምትሰራው ለደሞዝ ነው ለህይወትን ለመግደል ሁላችንም የምንንቀሳቀሰው ለሆነ ፕሮፊት ነው አሁን የሷ ፕሮፊት ምንድነው ያልገባኝ ነገር ገባ አይደል እሷንም አዳምጫታለሁ ኢቭን ጥያቄውም ለሷ ነው ገባ አይደል በዚህ ሰዓት እያዳመጠች እንደሆነ አውቃለሁ ፕሮፊቱ ምንድነው ወደ ኋላ እንድትመለስ ነው እንድትወልድላት ነው ወይስ አልገባኝም what is the purpose ምንድነው ያባረል ጭራሽ ደግሞ አንተ ጭራሽ አይቻትም አግኝቻትም አላቃት ሴትዮ ነሽ ካልክ ደግሞ ይሄ ሌላ ታሪክ አይውል ብዙ ጊዜ ታዋቂ ላምባርዲን አንተ ታውቃለህ ታዋቂ ሰዎችን እንደዚህ የሆነ ሰዓት ላይ ቫይራል የሆኑ ሰዎችን እነሱም ምሳሌ እቺ ሴትዮ በዩቲዩብ የሚሆነ ሰዓት ላይ ነበረች ጠፍታ ነበር ቲክታክ ላይ ስትመጣ ቫይራል መውጣት ፈለገች ራሷን ይሄ በደንብ ስትመጣ 100 ሰው 80 ሰው ነበር የሚያት አሁን እንኳን አንድ ምናምን ሰው ያያያል በእንደዚህ አይነት መልኩ ነው የመጣው ስትጀምር በእነ ኢሱ ነው የጀመረችውና ራሷን በደንብ በቲክታክ ደረጃ ቫይራል ለማውጣት ሰዎችን እየተሳደበች ምናምን ነውና ለዛ ይመስለኛል ራሷን የሆነ ሰዓት ላይ ኢሱ የሆነ ሰዓት ላይ ቫይራል ይወጣ ነበር አሁን የሆነ ፖይንት ላይ የዛሬ አመት ነው የዛሬ 2 አመት ምናምን ብታነሳው ኖሮ ስለ ኢሱ በጣም በየቦታው መነጋገር የሆነ ሰው ነበር ቫይራል የሚወጣ አሁን ደግሞ በቃ ተደብቆ ልጆቹን ይዞ አግብቶ የሚኖር ሰው ነው ገባሽ አይደል ያን ሀል ዳትማችም አክቲቭ አይደለም ሶሻል ሚዲያውም ላይ ምናምን እና ሰው ይወዳል አይልክ ኢየሱስ አንስቶ እንትን ማለቱ አልገባኝ ላይክ ኖ ሰው ይወዳል እንደዛ ወሬ ውሸት ይወዳል ሰው ያንን ነገር እሷ ፈለገችው በቃ እባክሽ ተምር አንድ ጊዜ ሶላስ ገባ ኤክስፕሌን አድርጌ የመጣው እዚህ
ኤክስፕሌን ላደረግ የመጣሁትኝ በቃ እኔን ለሚያከብሩኝ ለማከብራቸው ሰዎች ነው ኤክስፕሌን ማድረግ ሳልፈልገው ማለት ነው። መልስ መመለስ ሳልፈልግ በግድ ነው የመለስኩት። አንደኛ ነገር። ሁለተኛ ነገር ደግሞ ዛሬ እኔ ነኝ፣ ሚስት ነች፣ ነገ ደግሞ እናንተ ልትሆኑ ትችላላችሁ። ይሄ ነገር መቆም አለበት። ሰው እንዳስገባ ግን ሁለት ሰው ብቻ ነው የሚችለው መሰለኝ ቴሲዬ። ሁለት ሰው ነው የሚችለው። ሀሳብ ይጨርሱና ሰው ታምር ጨርሳለች። ታምር በአመሰግናለሁ። አይ ቲንክ ሳስብ ከታምር ጋር ሌላ ኢሹ አለባቸው መሰለኝ። ዳፒ ገብቷል አይደል? ያመሰግንሻለሁ። እኔ ምንም ኢሹ አይደለም። አንተ ደግሞ ምንድን ነው የምታወራው እንዴ? መልካም ምሽት። ቻው። ኖ አንተ ጋር ሁለት ሰው መልካም ምሽት። ይሱ ማነህ ተስ ሌላ ሰዎች የተጣሉ ሰዎች የሚሰጡት ይሄ ጉዳይ የኢሱና የሴቲቷ ልጅ ጂጂ ገብተሻል። ጂጂ እባክሽ ሚዩታል። ሶሪ ገብተሻል። ይሄ ጉዳይ አንዴ ላምባድ ይሄ ወደ ሌላ ነገር እንዲከር ሳይሆን እባካችሁ ባይዘ እኔ አሁን ኢትዮጵያ በኢሱ ቦታ ላይ ብሆን ኖሮ ይሄ ነገር ለኔ ብቻ ሳይሆን ለልጆቼ ያስባለሁ። ወገኖቼ ለራሳችን እኔ አሁን ማቹር ኢሱ ምንም አይመጣበትም፣ ግን የኢሱ ልጆች ወይም የዘቢባ ልጆች ትምህርት ቤት ውስጥ በዚህ ነገር ውስጥ ሊሸማቀቁ ይችላሉ። ወገኖቼ እንደዛ አርቃችሁ አስቡት እንጂ ሾርት ሚሞሪ አይኖራችሁ። እኔ አሁን የሚገርመኝ እንዲህ አይነት ነገር ወደ ህግም ሲሄድ ኢትዮጵያ ህዝብ ታው ምናምን የምትሉ ሰዎች ልትመጡ ትችላላችሁ። ግን እኔ ልጆቼ የሚኖሪኝ ከሆነ በእኔ በሰራሁት ምንም በማላውቀው ነገር ልጆቼ ወደፊቱ እንዲሸማቀቁ አልፈልግም። ሰው አሁን ቴክኖሎጂ አለ። ኖርዌይ ላይ ስኖር እንደ ማንኛውም ኢትዮጵያዊ ኖር ያለው እኔ ኦስሎ አልኖርኩኝም። ትሮንዳይም በርገን ምናምን የሚባሉ ከተሞች አልኖርኩም። አሁንም ቢሆን ስለ እኔ ኢንፎርሜሽን የሚሰጥ ሰው አለ። እቺ ሴትዮ የሚከፍላት ሰው አለ። ቲክቶክ ላይ እንደዚህ የተመረጠ ይገባል። ቲክቶከሮችን ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር ነው ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩ ሰዎች ጥርት አድርጌ እንድናገር አያስፈልግም ያልኩት ለካ ያስፈልጋል። አባቴ ያስፈልጋል። የቲክቶክን እሾህን በሾህ እንደሆነ ሁሉ የቲክቶክን ነገር በቲክቶክ ገብቷል። ምንም በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች፣ ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችን ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው ኖርዌይ አብሬው የኖርኩት ሰውዬ ይከራከርልሃል። ዛሬ ደውሎልኝ ነበረ አቡሻ በህይወት የሚያውቀኝ ሰውዬ በህይወቴ የማልደብቀው ሰውዬ ማለት ወንድሜ በለው